መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሡ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው? ልሰግድ ነው። ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው? ና እንልስገድ። አይ እንደዚህም አይደለም። በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ንገራል። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃሌ መንግሥቴ እኩል ይሰጠን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓ ለማያው አይን ቦሙ ወይሬዩ እዝን ቦሙ ወይሰሙ። ተመልከቱ። አፍ ቦሙ ወይነቡ ከዚያ አንፍ ቦሙ ወያጼኑ እያለ እንዲህ ያነግ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ። ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያ ሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት